አልቆ ማለት እና በብላክ ካገኘም ብለው ማለት አጠቃላይ ፑሽካሽ አሬና 67155 ተመልካች ይይዛል። ወደ 4000 ኦፊሰሮች አሉ። የሁለቱ ቡድኖች 17000 አለ። እንደገና ለገለልተኛ ደጋፊ ደግሞ ተብሎ የተሸጣል እና አልቋል። ትኬት ምንም ነገር ስለሌለ ያለ ትኬት ከለንደን ሃንጋሪ ፑሽካሽ አሬና የደረሱ 10000 የአካባቢ የሚገመቱ ትኬት ያልያዙ ሰዎች ተገኝተዋልና ፖሊስ ከፍተኛ የሆነ ጥንቃቄ ወይም ዝግጅት ማድረጉን እየገለጸ ይገኛል። ሴሬሞኒው ላይ እንምጣ ሶፊዬ። የነገው ዝግጅት መንደርደሪያውን ስለ ትኬቶቹ አነሳውና ሴሬሞኒው ላይ ምን ይዘት ሊኖረው ይችላል? ምን አይነት ገጽታ የነገው አጠቃላይ ሴሬሞኒው ምን ሊመስል ይችላል? ግርምዬ እንግዲህ ነገ የመዝጊያው ፕሮግራም እንበለው ኦፍ ኮርስ ኦፕኒንግ ሴሬሞኒ ነው የሚባለው እዛው ስለሚከፍቱት ማለት ነው። እዛው ኦፕኒንግ ይደረጋል፣ እዛው ክሎዝ ይደረጋል። ግን ዞሮ የመጨረሻው የዋንጫ ጨዋታ የአውሮፓ ሻምፒዮንስ ሊግ የሚደረግበት የፑሽካሽ አሬና አጠቃላይ ሂደቱ እንግዲህ ይፋ ተደርጓል። የአውሮፓ እግር ኳስ ማህበር አመራሮች የሚገኙበት ነው። ግን አሌክዛንደር ቼፈሪን ጨምሮ ኤክስኪዩቲቭ ኮሚቴዎቻቸው እዛ ቦታ የሚገኙበት ሂደት ነው እንዳለ እየተጠቀሰ የሚገኘው። በነገራችን ላይ የአውሮፓ ሻምፒዮንስ ሊግ ዋንጫው ርዝመቱ 73.5 ሴንቲሜትር ነው። እንደዚሁም 7.5 ኪሎ ግራም ይመዝናል የአውሮፓ ሻምፒዮንስ ሊግ። ይህንን ዋንጫ ይዞት የሚገባው ብዙ ጊዜ ዋንጫ ጨዋታ ሲሆን አይካኒክ የሚባሉ ወይም በውድድሩ ላይ የሆነ ነገር ያሳዩ በውድድሩ ላይ የሆነ ውጤት ማፍራት የቻሉ ተጫዋቾች ያንን ዋንጫ በተለይ ከዋንጫው ጨዋታ ፍጻሜ ጋር ሪሌትድ የሆኑ ለምሳሌ ውድድሩ የሚከናወኑ ሃንጋሪ ነው አይደል? ሃንጋሪያዊ የሻምፒዮንስ ሊግ ያነሳ ተጫዋች ቢኖር እና እግር ኳስ ያቆመው ማለት ነው። ኦር የቀድሞ የፒኤስጂ ተጫዋች ኦር የቀድሞ የአርሰናል ተጫዋች ነው የሚደረገው በአብዛኛው በፍጻሜ ጨዋታዎች ላይ። ይህም በተደጋጋሚ እንመለከታለን እና ዘንድሮ የተመረጠው ቴሪ ዳንኤል ሆነሪ ነው። የአውሮፓ ሻምፒዮንስ ሊግን ዋንጫውን ወደ ሜዳ ይዞት የሚገባው እንደዚሁም የዋንጫ አሰጣጡ ፕሮግራም ላይም በተመሳሳይ አምጥቶ የዋንጫ መስጫው ቦታ ላይ የሚያስቀምጠው ቴሪ ዳንኤል ሆነሪ ነው። ቴሪ ሄነሪ ይታወቃል እንግዲህ በአርሰናል የሰራው ስራ። በአውሮፓ ሻምፒዮንስ ሊግ 2006 ላይ ፋይናል ደርሷል። 2008-2009 ደግሞ ከባርሰሎና ጋር ሻምፒዮን ሆኗል። ማንቸስተር ዩናይትድ 2-0 ያሸነፉበት ጨዋታ ላይ። ስለዚህ ፕሮፋይሊካሊ ይመጥናል። ፕሮፋይሊካሊ ወይም በፕሮፋይል ደረጃ የሚመጥን ሰው ነው። ያም ማለት ዋንጫ ወስዷል፣ በአርሰናል ክለብ ተጫውቷል፣ አይካኒክ ነው። ስለዚህ እሱን መሰረት በማድረግ የተመረጠበት ሂደት ነው ያለው ቴሪ ዳንኤል ሆነሪ። ስለዚህ ሄነሪ ለቀድሞ ክለቡ ገድ ይሆናል ወይስ አብረን ያለ? በዛ ላይ ፈረንሳዊ ነው። በነገራችን ላይ የፓሪስና የለንደን ክለቦች በፍጻሜ ጨዋታ ሲገናኙ ለመጀመሪያ ጊዜ ነው የፓሪስና የለንደን ከተማ ክለቦች ተገናኝተው አያውቅም። ግን በታሪክ 4 ጊዜ የካፒታል ሲቲዎች ወይም የዋና ከተማ ክለቦች 4 ጊዜ ተገናኝተዋል። በታሪክ ማለት ነው 4 ጊዜ ተገናኝተዋል። ይሄኛው ለየት የሚያደርገው የፓሪስና የለንደን ከተማ ክለቦች ተገናኝተው አያውቁም ከሚለው አኳያ ነው። ይህን ለየት የሚያደርገው ማለት ነው። ፑሽካሽ አሬና 67000 ተመልካች ይይዛል። 2023 ላይ የዩሮፓ ሊግ የፍጻሜ ጨዋታም ማስተናገድ የቻለ ስቴዲየም ነው። ሴቪያ ሮማን አሸንፎ ዋንጫ የወሰደበትን ጨዋታ አስተናግዷል። በአውሮፓ ሻምፒዮንስ ሊግ በታሪክ በአውሮፓ ሻምፒዮንስ ሊግ እስካሁን ዋንጫ ካልወሰዱ ክለቦች መካከል አርሰናል አንዱ ነው። ዋንጫውን የሚያሳካ ከሆነ 25ኛ አዲስ ቡድን ተብሎ ይመዘገባል። አምና ፒኤስጂ አሳክቶ 24ኛ ቡድን ተብሎ ተመዝግቦ ነበር። ዘንድሮ አርሰናል ካሳካ 25ኛው የሻምፒዮንስ ሊግ ቡድን ይሆናል። ሻምፒዮንስ ሊግን ያመጣ ወደ ክለቡ ታሪክ የጨመረ ማለት ነው። በፕሮግራሙ ላይ እንግዲህ ነገ በመክፈቻው ጨዋታ ላይ ዘኪለርስ የተባሉ የባንድ አባላት ሙዚቃ እንደሚያቀርቡ ይጠበቃል። ከዛ ውጭ ግን ዴቪድ ቤካም የሚተውንበት ፊልም ይቀርባል ስቴዲየም ውስጥ በቀጥታ ስርጭት ለዓለም ማለት ነው።
ዴቪድ ቤካምና የኪለርስ ግሩፕ አባል የሆነው ብራንደን ፍላወርስ ዘፋኝ ነው በጋራ የተወኑበት ፊልም ይቀርባል። ፊልሙ ይዘቱ ያው ከማህበራዊ ጉዳዮች ጋር የተያዘ ማነቃቂያና መሰል ነገሮች ነው፣ ግን ማስተማሪያ የሚመስል ነውና ዴቪድ ቤካምና ብራንደን ፍላወርስ የሚተውኑበት አጭር ዘጋቢ ፊልም ሾርት ፊልም እንደሚቀርብ ይጠበቃል። በሜዳው ላይ የአውሮፓ ሻምፒዮንስ ሊግን መዝሙር አዳም ጊዮርጊ የተባለ ሰው ይዘምረዋል። ይህ ሰው በሃንጋሪ የታወቀ ሙዚቀኛ ነው፣ ግን ሆሊውድ ጭምር በመግባት የተለያዩ ስራዎችን እየሰራ የሚገኝ ሰው ነው። ስለዚህ የመክፈቻ ፕሮግራሙ እነዚህን ነገሮች ያካተተ ነው። የነገው የመክፈቻ ፕሮግራም ዘ ኪለርስ ይተውናሉ። እነ ዴቪድ ቤካም ፊልም ያሳያሉ፣ አጭር ፊልም። ሻምፒዮንስ ሊግ መዝሙሩን አዳም ይዘምራል። ቴሪ ዳነሮኒ ዋንጫውን ይዞ ይገባል። ስለዚህ ትልቅ ማንነት ያላቸው ትልልቅ ተቀባይነት ያላቸው ሰዎች የሚገኙበት ፕሮግራም ነው ማለት ነው። ፕሮግራም ከወዲሁ በርካቶች እየሄዱ ነው። ለምሳሌ የቀድሞ አርሰናል ተጫዋች አንድሬ አርሻቪን ሩሲያዊ ተጫዋች የፍጻሜ ጨዋታውን ለመመልከት ቡዳፔስት ነው የሚገኘው ሃንጋሪ። በርካታ ትልልቅ ከዋክብቶች በዚህ ጨዋታ ላይ በትልቁ ይታደማሉ ተብሎ የሚጠበቅበትን ሂደት እንመለከታለንና በጣም ደማቅ ሴርሞኒ ይሆናል ተብሎ ነው የሚጠበቀው የመክፈቻ ፕሮግራሙ። እረፍት ላይም የተወሰኑ ማዝናኛ ፕሮግራሞች እንደሚኖሩ ይጠበቃል። መዝጊያው ላይም ያው እንደተለመደው እንግዲህ የዋንጫ አሰጣጡን ስነ ስርዓት ራሳቸው አሌክዛንደር ቼፈሪ ነው የሚመሩት። በእንግሊዝ ፕሪሚየር ሊግ እንግዲህ አርሰናል እንደሚታወቀው ኢማኑኤል የተባለ የአእምሮ እድገት ውስንነት ያለበት ወጣት ልጅን የ27 ዓመት ልጅን እንዲሸልም በማድረግ አርአያነት ያለው ተግባር መስራቱ ይታወሳል። አውሮፓ ላይ ግን እንዲህ አይነት ነገር የለም። አንተ አትመርጥም፣ ራሳቸው ነው ነገሮችን የሚያከናውኑ። ስለዚህ አሌክዛንደር ቼፈሪን ከስራ አስፈጻሚ ኮሚቴውና በተጨማሪም የፒኤስጂው ፕሬዚዳንት ይገኛሉ። አልካሊፋ የአርሰናል ባለቤቶች እነ ጆሽ ኬሮንኬም በቦታው ተገኝቶ የሽልማት ስነ ስርዓቱን የሚያደምቁ ይሆናል። እነዚህ በመክፈቻው ጨዋታ ላይ የምንጠብቃቸው የምንመለከታቸው ጉዳዮች መሆናቸውን ግርምዬ ለማሳየት ነው። በጣም አሪፍ። አርሰናል ነገ የሚገጥመው ቡድን ፓሪስ ሰን ጀርማን እንደነ ኔቬዝ፣ ቪቲኒያ እና ፋቢያን ሩይዝ አይነት አማካኞች ያሉበት ስብስብ ነው። እነዚህ አማካኞች ጥራት ያላቸው የቡድን እንቅስቃሴያቸው ለተጋጣሚ መሀል ሜዳ ላይ የበላይነት እንዲወስዱ የሚያስችሉ የቁጥር የበላይነት መሀል ሜዳ ላይ በመውሰድ አርሰናል ይህንን አማካኝ ተጽዕኖ ውስጥ እንዲገባ የማድረግ ኃላፊነት ያለበት ይመስለኛል። እያንዳንዱ ቦታ ላይ ስህተት ዋጋ እንደሚያስከፍል ሞር በተለይ በአርሰናል በኩል በተከላካይ ቦታ ላይ ምንም አይነት ስህተቶች እንዳይሰሩ ከጥንቃቄ ጋር ማለት ነው። 2006 ላይ ባርሴሎና ዋንጫውን ሲወስድ የየንስ ሌማን ቀይ ካርድ ነው ቡድኑን ዋጋ ያስከፍለው። 1-0 እየመራ ነበር አርሰናል። ከዛ በኋላ ሳሙኤል ኤቶና ቤሌቲ አስቆጥረው ነው ባርሴሎና ዋንጫ የወሰደው እና አርሰናል ምንም አይነት ስህተት ላለመስራት ጥንቃቄዎችን አክሎ የሚመጣበትን እድል መፍጠር ይኖርበታል። አለበለዚያ በጣም ከባድ ነው የሚሆነው። የማጥቃት እንቅስቃሴያቸው የነ ክቫራስኬሊያ፣ የነ ዴዚሬ ድዌ፣ የነ ኦስማን ደምቤሌ የአርሰናልን ተከላካይ ክፍል ስህተት እንዲሰራ ተደጋጋሚ ፕረስ በማድረግ ለስህተት ለመዳረግ የመጫወት እንቅስቃሴ ሊኖር ይችላል። ምክንያቱም ተወደደም ተጠላም የፓሪስ ሰን ጀርመን አጥቂ ክፍል ከአርሰናል በጣም ጠንካራ ነው፣ ስለት አለው። በተቃራኒው ደግሞ የፓሪስ ሰን ጀርመን ተከላካይ ክፍል ደካማ ነው። 22 ጎል ነው የተቆጠረበት፣ ያስቆጠረው 44 ጎል ነው። ግን የጁሪያን ቲምበር መምጣት ለአርሰናል ተከላካይ ክፍል ሌላ የጥንካሬ ሚስጥር ነው። ምክንያቱም ቲምበር ከገባ የሚገናኘው ከኪቪቻ ክቫራስኬሊያ ነው። ክቫራስኬሊያ ደግሞ እንደ ቲምበር አይነት ተጫዋቾችን ለማለፍ በጣም የሚቸገር ተጫዋች ነው። በዴዝሪ ድዌ በኩል ስንመጣ ደግሞ ሪካርዶ ካላፊዮሪ ነው የምናገኘው፣ ወይ ሂንካፔን ነው የምናገኘው። መሀል ላይ ከኦስማን ደምቤሌ ጋር ሁለት ተጫዋች ናቸው የሚገናኙት፣ ሳሊባና ጋብሪኤል ማጋሌስ። በዚህ ንጽጽር አንጻር ስናየው አርሰናል ካለው ጥንካሬ 6 ጎል ብቻ እንደ መቆጠሩ መጠን በሻምፒዮንስ ሊግ